የዴቭ እናት እንግዲህ ጥጋቧ ጨምሯል ማለት ነው። ሰራተኞችሽ ጠግበዋል፣ ከዚህ ቤት አባራቸው፣ አይናቸውን ማየት አልፈልግም አለኝ። እንዴት እንጂ ተረጋጊ አልምዬ፣ እኔ እኮ እንደ ልጆቼ ነው የማያቸው፣ ደግሞ ጥሩዎች ናቸው። ምን አደረጉሽ? ለሰው ክብር የላቸው። ኧረ ተይ፣ ቀና ብለውም ሰው ማዩ ሀሹ አለችና እንግዲህ የፍቅር እናት ሀሹን ዝም በል አንተ አለችው። ከዛም ሀሹ አቤት ፈጣሪ ምን ጉድ ነው ያሳየኸኝ? ምን አይነት ሴት እየሆነች እዚህ ቤት ያመጣች እቺ? ታዲያ አሁን እውነት እንደው የአደይ አመት ትሆናለች። አደይ እህቴማ እችን ሴትዮ በፍጹም መዛመድ የለባትም አላሹ ማለት ነው። አደይ እንግዲህ ወስናለች። ዶክተሩም እኔ ያለውልሽ ብሎ እንግዲህ እቅፍ አድርጎ እያጽናናት ይገኛል ማለት ነው። እኔ ያለው ከጎንሽ ሁልጊዜም። ዴቭ ደግሞ እንግዲህ ዶክተርንና አደይን አንድ ላይ ሳያቸው በቃ ጨርቁን ጥሎ ማበድ ብቻ ነው የቀራት። እኔ ነገሮችን ለማስተካከል ደፋ ቀና እላለሁኝ። አንቺ ደግሞ ከሱ ጋራ እንዴት እንደዚህ ታደርጊያለሽ? አይመለከትም። ከዚህ በኋላ ለማደርገው ለእያንዳንዱ ነገር እራሴ አውቃለሁ። ስለዚህ አንተ በከኔ ልብ ውስጥ ወጥተሃል አለችው። አደይ ምን እያልሽ ነው? ብል ምንስ ብል ምን ይመለከተሃል ዴቭ? የኔና ያንተ ጉዳይ አብቅቷል። ስለዚህ እናትህ አልወደደችኝም። እኔ ደግሞ ሳይወዱኝ በግድ ሰው መውደድ አልፈልግም። ስለዚህ ቤተሰቤ ስታከብር አከብራታለሁ። ቤተሰቤን ያላከበረች ነገ እኔና አንተ አንድ ላይ ስንሆን ምን እንደሚፈጠር ግን ታውቃለህ? ስለዚህ ከዚህ በኋላ አጠገቤ እንዳትደርስ። አጠገብህ አልደርስም። አደይ እንደዛማ አይሆንም። እኔ ያላንቺ መኖር አልችልም። እባክህ የራስ ጉዳይ። አሁን ራሴን ማዳመጥ እፈልጋለሁ። ዞር በልልኝ አለች አደይ። አደይ እንግዲህ ቆርጣለች በነገራችን ላይ። ምክንያቱም እየሆነ ያለው ነገር ተስፋ ያስቆርጣታል። ምክንያቱም ሴትይቱ የተናገረችው ንግግር እንግዲህ የደሃ ልጅ ማለት ከኛ ቤተሰብ ጋር የማይመጥን ሰው ነው። ስለዚህ የእሱ ፍቅረኛ የልጁነት ፍቅረኛው አለች፣ እሷን ያገባታል። አንቺ ግን ሳታንኮሻኮሺ ከህይወታቸው ውስጥ ውልቅ ብለሽ ውጪ አለቻት። አደይም ደግሞ በጣም ታሳፍሪያለሽ የዴቭ እናት። እንዴት እንደዚህ ትያለሽ? ሴት ልጅ አይደለሽም እንዴ? ቆይ ነውር አይደለም እንዴ አለቻት። ከዛ በኋላ ስሚ፣ ስለ ነውሩ ለእኔ አትነግርኝም። ለማንኛውም ከልጄ ውስጥ ህይወት ውስጥ ውልቅ ብለሽ ውጪ። አይ የምትይ ከሆነ ግን የውልሽ መኝ ከባድ ችግር ነው የሚፈጠረው አለቻት። አታስቢ የዴቭ እናት፣ አንቺ ሳትወጂኝ እኔ ልወድሽ አልችልም። ስለዚህ እዛው በጸበላችሁ ተከባብረን እንኑር አለቻት። ከዛ በኋላ የዴቭ እናት እንግዲህ አዎ አለበለዛ ግን እማደርገውን እናያውቃለሁ። አረ ምንም አታደርጊ። ምን ልታደርጊ ያስበሻል? ከዚህ በላይ እኔና ልጅሽን አለያይተሻል። ለማንኛውም እሱም ያንቺን ፈለግ የሚከተል ከሆነ የራስሽ ጉዳይ። አይደለም ፍቅረኛው ሌላ ፍቅረኛ ማመጣሽ ዳሪው አይመለከተኝም አለች አደይ። እንግዲህ በጣም ተናዳለች። ለልዬ ልታንትስላትም ብታበረታታትም ግን በፍጹም እንትን አልቻለችም። በጣም ልቧ ተሰብሯል። በጣምም ከፍቷታል። እውነት በጣም ነው ያዘነችው ማለት ነው አደይ። እንግዲህ ሰርጋቸው ሊደገስ ቀን እየጠበቁ እያለ አስባችሁታል? እነሱ እንደዚህ ሲሆኑ በጣም ነው የሚያስጠላውና አደይ እንግዲህ ብቻ ምላቸው ነገር የለኝም። በቅርቡ ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። እውነት ለመናገር አደይ ከዶክተሩ ጋር ተጋባና እንግዲህ ዴቭም እንግዲህ የድሮ ፍቅረኛውን ያግባና ይረፉት ማለት ነው። ሌላ ምንም ማድረግ አይቻልም ጎበዝ። ምክንያቱም ይሄው ብቻ ነው ያለው እውነታ። ዶክተር ማነች ዴቭና አደይ መቼም አንድ ላይ አይሆኑም። ይሄ የታወቀ ጉዳይ ነው። ለምን እየሆነ ያለው ነገር ማለት ነው። ከዚህ በኋላ አጠገቤ እንዳትደርስ፣ አጠገብ አልደርስም ዴቭ ነግሬሃለሁ በላ እንግዲህ ወሰነች ማለት ነው። ምክንያቱም ይህንን ውሳኔ እንድትወስን ያደረገቻት ደግሞ የዴቭ እናት ናት። ከንግግሯ አንጻር በጣም እየወረደ ነው። በነገራችን ላይ እንደዚህ ተዘድባ ከዴቭ ጋር ልትሆን አትችልም። ልጅ ክብር የሚባል ነገር እኮ አለ እንዴ! የእሱ ቤተሰቦች ሲጀመር አሁን እዚህ ጋር ጥፋተኛው ዴቭ ነው። ሁሉንም ነገር ለእናቱ መናገር ነበረበት። ሊዲያ ብለዋለች ከዚህ በፊት ለእናት ለማየ ነገራት። ማሚን ታውቃት የለም ወይ? በኋላ ችግር እንዳትፈጥር ይኸውልሽ እኔ ጊዜው ደርሶ እስከምነግራት ድረስ ትንፍሽ እንዳትይ ብሎ አስጠነቀቃት። ስለዚህ በእኔ ስለምታፍርብኝ ነው ለቤተሰቦች ስለኔ ያልነገርካቸው ስትል እንግዲህ አደይዬ ያዙኝ ልቀቁኝ አለች። ዶክተር ደግሞ እኔ ያለውልሽ
መቼም ተከፍተሽ ማየት አልፈልግም አደይዬ፣ እኔ ላልቅስልሽ እያለ እንግዲህ አቀፍ አድርጓት አብሯት እያለቀሰ ይገኛል። ይሄ ነገር ደግሞ ዴቭን እንግዲህ ምን እንዳስመሰለው ከዛም የዴቭ እናት እና እቺ ከ10 ወንድ ጋር የምትላላስ ሴት ነው እንዴ ለትዳር የምትፈልገው? እኔ ቆንጅየዋን መርጬ ይልሃለሁ። ቆንጆ ሴት ትመጣለች፣ ጠብቅ። ከዚች ጋር እንድትሆን እኔ በህይወት እያለሁ መቼም አልፈቅድም። ስለዚህ እባክህን በመረጋጋት ተባበረኝ፣ አለበለዛ ግን እንግዲህ ምንም ልረዳ አልችልም አለችው። ከዛም አይ የፈለግሽውን ብትይ እማዬ፣ እኔ አደይን ትቼ መኖር አልችልም፣ ያለ አደይ መኖር አልችልም። እሱ የራስ ጉዳይ ነው። ኖርክም አልኖርክም አይመለከተኝም። ግን ደግሞ እውነታውን ስነግርህ እውነታው ይሄ ነው። አደይ ላንተ የምትሆን ሴት አይደለችም። ከ10 ወንድ ጋር እየተለጣጠፈች ያንተ ሚስት የምትሆን ይመስልሃል እንዴ? እንዴት ነው የምታስበው? ምን እየሆንክ ነው ስትል እንግዲህ ያሱ ይልቀቁኛለች ማለት ነው። እማዬ ለምንድን ነው የማትረጋጊው? ቆይ ለምን አልረጋጋም? ምንም ያረጋጋኝ ነገር አለና ልረጋጋ እንዴ? እየሆነ ያለው ነገር ግን ታውቆሻል? አዎ አደይ ላንተ አትሆንህም አልኩ፣ አትሆንህም። በቃ ይሄ ደግሞ የኔ ውሳኔ ነው። አይ የእናቴን ውሳኔ አላከብርም፣ በራሴ ውሳኔ ነው የምንቀሳቀሰው የምትል ከሆነ ግን ይኸውና መንገዱ። ምንም ነገር ልልህ አልችልም። ከዚህ ውጪ የራስ ጉዳይ ነው ዴቭ። እኔ እንደዚህ አይደለም ያሳደግኩ። ክብር የሚባል ነገር አለ። እኔ ደግሞ ለክብሬ የምጨነቅ ሰው ነኝ። ስለዚህ በክብሬ መቼም አልደራደርም ዴቭ። እኔን የምታከብረኝና የምትወደኝ ከሆነ ከዚች ልጅ ራቅ። በፍጹም እሷ ልትሆን አትችልም። ደግሞ ብለህ የቤት ሰራተኛ ሚስት ያደርጋለሁ ትላለህ እንዴ? አታፍርም እንዴ? ስትል እንግዲህ ልጁ ላይ ጓለችበት። ኧረ እማዬ ስለፈጠረች ተረጋጊ። እውነቴን ነው የምልሽ፣ በጣም አሳፍረሽኛል። ከአንቺ ይሄንን አልጠብቅም እማዬ። እንዴት እንደዚህ ያለሽ? ኧረ ጉድ ፈላ። እና እንዴት ብልህ ነው አንተ የሚገባ? ቆይም ብልህ ነገር አንድ ነገር አለ። ምን አይነት ፍጡር ነህ ዴቭ? እኔ እኮ እናትህ ነኝ። የኔን ቃል ማክበር አለብህ እማዬ። አንቺም የኔን ቃል ማክበር አለብሽ። አለበለዚያማ ተያይዘን ሁለታችንም ያልሆነ ቦታ ነው የምንሄደው። ስለዚህ እባክሽን እማዬ የምልሽን አድርጊ አላት። በፍጹም ዛሬም ነገም እውነታው ይሄ ነው። አደይ ያንተ ሚስት አትሆንም። በቃ አለቀ፣ ዘግቻለሁ። እንደዚህ ቢያውቁ ኖሮ ችግሬን አነሳ ነበር። ኧረ አባት እንኳንም አልመጣ። እሱ ልሂድ ሲለኝ እኮ የከለከልኩትኝ እኔ ነኝ። ወይኔ ተዋረድኩኝ እኮ በገዛ እጄ። አንድም ቀን እንደዚህ ያልሆነ ቦታ ላይ ትውላለህ ብዬ አስቤ አላውቅም። አዋረድከኝ ዴቭ፣ እውነቴን ነው የምልህ አዋረድከኝ። ከዚህ በኋላ ግን ምንም ብትል ምን አልሰማህም። ከዛ በኋላ እንግዲህ እታለም እባክሽን አረጋጊያት ማሚን እባክሽ ቢላትም የባርኮቴ እናት እኔ ምን ላደርጋት እችላለሁ ልጄ? እናትህ ይኸውና አንዴ ድርቅ ካለች ደረቅ እናት አትልም። እኔ ምንም ልረዳህ ባለመቻሌ በጣም አዝናለሁ ዴቭ። እናት እንግዲህ እንደምታያት ነች አለችው። ከዛ በኋላ አንቺ አሳምኛት እኔ ላይ ምን ላደርጋት? ይኸው እኔ እሷን ለማሳመን ስሞክር ልቧ ይነሳባታል። ስለዚህ እባክህ ዴቭ ሌላ ነገር እንትን በልና የሆነ ነገር ማድረግ አለብህ። አለበለዚያ ግን እናት ወይ ከእናት አትሆን ወይ ከሷ አትሆንም። ስለዚህ መምረጥ ያለብህ አንተ ፋንታ ነው። እናትን ማጣት ትፈልጋለህ? እንዴት አባ ምን አይነት ንግግር ነው? እንዴት እኔ እናቴን ማጣት ትፈልጋለሁ? ስለዚህ ወስን። እኔ ምንም ልላችሁ አልችልም ከዚህ የበለጠ በቃ የምችለውን ነገር ሁሉ አድርጌያለሁኝ፣ ግን በቃ አልቻልኩም። ስለዚህ እባክህ ዴቭ ለእያንዳንዱ ነገር ተጠንቅቀህ ለእናትህም ተጠንቅቅላት እሺ። ከዚህ ውጪ እኔ ምንም ልልህ አልችልም አለችው። ከዛ በኋላ እሺ እማዬ አመሰግናለሁ፣ ሁላችሁንም ለተረዳችሁኝም ላልተረዳችሁኝም ሁላችሁንም አመሰግናለሁ። ግን እኔ መቼም ይሁን መቼም ያለ አደይ መኖር እንደማልችል ለማዬ ጠንቅቀሽ ንገሪያት። ምንማ ተናገርኩ እኮ የኔ ልጅ ተናገርኩኝ አይደል እንዴ? ግን እኔ ምንም ልረዳ ባለመቻሌ በጣም አዝናለሁ። እውነቴን ነው የምልህ። እናት እምቢ ካለች እምቢ ነው ልጄ፣ ምን ላደርጋት? እሺ አትልም እኮ ዴቭ። አንተ ተረጋጋ፣ ወደ ራሱ ተመለስ። እማዬ እኔ አደይ የኔ ካልሆነች በፍጹም በፍጹም አለ እንግዲህ። አይ እኔ የምችለውን ሁሉ አድርጌያለሁ። ከዚህ ውጪ ምንም የማደርገው ነገር የለም። ታግያለሁ። እሷ ግን እንዳያሃት ነው።
አንዴ እምቢ ካለች እምቢ ነው እናትህ። ስለዚህ ምን ማድረግ ይቻላል? በቃ አንተ ተረጋጋ አለችው። እንግዲህ ለመረጋጋት ሞከረች። እሱ ግን በፍጹም መረጋጋት የሚባል ነገር የለም ማለት ነው። አልረጋጋም። እታለም እንዴት ነው የምረጋጋው እንዴ? እኔ በጣም ነው ማፈቅራት አደይን፣ አደይን ወዳታለሁ፣ አደይን አጥቼ መኖር አልችልም እያለ እንግዲህ ያዙ ይልቀቁኝ አለ ማለት ነው። ተረጋጋ፣ በመጀመሪያ ደረጃ አንተ ተረጋጋ። አይ እንዴት ነው የምረጋጋው የምትል ከሆነ የምታጣው ብዙ ነገሮች አሉ ልጄ፣ እባክን ተረጋጋ አለችው። እንግዲህ የፍቅር እናት ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ዴብዬ የአደይ ጉዳይ በጣም አሳስቦታል። አደይም ደግሞ ከዚህ በኋላ አጠገቤ እንዳትደርስ። ምን አይነት ነገር ነው? እንዴት እንደዚህ ብላ ትናገረኛለች? እናቴ ሴት ናት እኮ ልትረዳኝ ይገባ ነበር፣ ግን እሷ በፍጹም እኔ ልትረዳ አልፈለገችም። ስለዚህ ከዚህ በኋላ አጠገቤ እንድትደርስ አልፈቅድላትም። እናትህን አስረግጬ ነው የምነግርህ አለችው።